ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተ ጋር ሁሉ ሰላም ነው? አለሁላችሁ ውዶች ደህና ነኝ። ያው ጥሩ እየሄድን ነው። ሰብስክራይብም እያደረጋችሁኝ ነው። ላይክም አለ። ያው ማለት ከትንሹ ምስጋና ከሌለ እኮ ትልቅ ነገር አይገኝም። ከትንሹ ማመስገን አለብኝ እና እግዚአብሔር ያክብራችሁ። ላይክ ያደረጋችሁኝም ሰብስክራይብ ያደረጋችሁኝም በዛ በነካጃጁ ዶላር ይፈስጃችሁ። እሺ አሜን በሉ። ደግሞ ምርቃቴ ይደርሳል። የምር ምርቃቴ በጣም ነው የሚደርሰው። ከልብ ከመረኩኝ ከአንጀቴ ከሆነ በጣም ነው የሚደርሰው። እና እንዴት ናችሁ? ዘንድሮ እንደው ጉድ ፈልቷል እኮ እናንተ። እኔ መችለት ነው ቪዲዮ የሰራኋት አጭር ቪዲዮ ናት፣ ግን ልገባ ነው ብዬ ነግሬያችሁ ነበራ። መላም የለው ሀሳቤን ቀይሬያለሁ ውዶቼ። መግቢያም የለሽ ተብያለሁ። መግቢያም የለሽ ያው እዚሁ እድሜ መጨረሴ ነው። ስለዚህ ይቺን ዩቲዩብ እናንተ አበረታቱኝ። አሁን ሰብስክራይብ እያደረጋችሁኝ ነው፣ ምንም አይደለም፣ እግዚአብሔር ይመስገን። ለምታውቁት ሰው ደግሞ ሼር እያደረጋችሁ ሰብስክራይብ እንዲያደርጉኝ ላይክ እንዲያደርጉኝ እንድትተባበሩኝ ነውና አዲስ ነገር ደግሞ ሳልነግራችሁ ቢሆን እንኳን ቢመጣ ብሩ ቢመጣ እንኳን እግዚአብሔር ያውቃል። ዋናው ጤና ነው። ይመጣል። እናንተ ሀብታሞች የደረሳችሁበትማ ሳንደርስ፣ በተለይ መዳም ቅመሞች ሌላ ምንም ነገር እንደው እንዳናረጅ ራሱ ሀብታም ሳንሆን ማለት ነው። ሀብት ተውት፣ ዋናው ጤና ነው። ጤና ካለን ሀብታም ነን። እና እምላችሁ ምን መሰላችሁ፣ ብሩ እንኳን ቢኖር እግዚአብሔር ያሳያችሁ። እንግዲህ የጭቃ ቤት መከልከሉን ግን ሰምታችኋል። ከዚህ በኋላ የጭቃ ቤት እንዳይሰራ ተብሎ ተከልክሏል። እንዳትሸወዱ ወንድሞቼ፣ አጣርታችሁ ስትጀምሩ ማለት ነው። አጣርታችሁ ጀምሩ እሺ። አይ ቀልድ ነው በጣም እንደው ቀልድ የምር። እችን እንኳን እንደው እየሰራን እንደው ቢያንስ እኔ እንኳን አላወራም፣ ምንም የለኝም፣ በዜሮ ነው የማወራው። እንደው ያላችሁ እንኳን እንደው ይችን የጭቃ ቤት እንኳን ለመስራት እንደው ብታስቡ። አሁን ተከለከለ የጭቃ ቤት። ምንድነው ግን ሚስጥሩ አልገባኝም ውዶች። እስኪ አካፍሉኝ፣ በኮሜንት አስቀምጡልኝ እግዚአብሔርን። አረ ጉድ ነው። ለማንኛውም እየጠየቃችሁ እናንተ ፕላናችሁን ስታስኬዱ ማለት ነው እየጠየቃችሁ እሺ። እንዴት ሆነ እንደምናመጣው እኛ ነን የምናውቀውና ጠይቃችሁ የጭቃ ቤት መስራት የፈለጋችሁ ከዚህ በኋላ መስራት የምትፈልጉ የጭቃ ቤት እና ጠይቃችሁ ስሩ ልላችሁ ፈልጌ ነው። ከዛም በተጨማሪ እሄዳለሁ ብያችሁ ነበረ። ሀሳቤን ቀየርኩ አልኳችሁ አይደል? ብያችኋለሁ። አሁን ልብስ ነበረኝ ትንሽ ልብስ። ያው አሁን መዳም በጠይቃት 30 ኪሎ እና 35 ኪሎ ነው የሚቻለው ብለዋል እህቴ ጓደኛ። ባለፈው ነግሬያችሁ ነበር፣ የሆነ ቪዲዮ ሰርቻለሁ ብዙ ልብስ ጥላ እንደሄደች። የኔ ግን ወደ 60 ምናምን ኪሎ ይሆናል እቃዬ። ግን እንዴት ነው ማረገው? አሁን በዚህ አሁን ይሄን መዘኜ ማለት ነው ይሄን ያክል ኪሎ አለኝ በዚህ ቁረጭልኝ ብላት እሺ ትለኛለች? እንዴት ነው በእናታችሁ? እስኪ ኮሜንት ላይ አሳውቁኝ። እኔ መዳም ምን እንዴት እንደምላት ማለት ነው ምክር አስቀምጡልኝ። አላቅም ብቻ እንደው ምናልባት አሁንማ እንዳትመጪ ምን ይዘሽ ነው የምትመጪው ስለተባልኩኝ አይታወቅም። ሾጥ ሲያደርገኝ ያው ሾጭ አለሁማ ሾጤ ሆኛለሁ። ድንገት ሲነሳብኝ ሊሄድ ስለምችል እነዚህን እንኳን ልብሶችን እንኳን ሌላው እንኳን ንብረት ይገባል ሄድ ባይኖረኝ ልብሶችን አንድ ሰልባጅ ጥዬ አይሄድም። አንድ ሰልባጅ ሳሊዝ አልሄድም። እንጋደላታለን እንጂ ከመዳም ጋር ማለት ነው። አሁን እንዴት ላሳምናት ልላችሁ ነው። ሁለተኛ ደግሞ እንዴት ብዬ ልጠይቃት? ይሄን ያክል ነው መዝኜው ይሄን ያክል ሆነ የዚህ ቁራጭልኝ ልበላት ወይስ እንዴት ነው? ያው እሷ ትነግረኛለች ወይስ እኔ መጀመሪያ ቀድሜ ልንገራት? ቀድሜ ብነግራት አይሻልም? ምን ታስባላችሁ እናንተ? እስኪ በኮሜንት ንገሩኝ። እኔ እኮ ምንም አላውቅም። አረ ደንዝዣለሁ። እኔ ደንዝዣል ማወራው ራሱ ምንም አላውቅም። የምር
እንደዚህ አሁን እንደዚህ ቆሜ እንትን ይመስላል ጭንቅላት ቀፎ ነው በቃ ቀፎ አረገችኝ። እኔ የሚደርሰኝ መዳም ያው ነግሬያችኋለሁ ኮንትራት ስላልሆንኩኝ በቃ የተለየ መዳም ባህሪ ነው ያየሁት በዚች 3 አመት ውስጥ እግዚአብሔርን እውነት ለማናገር ማለት ነው። የተለያየ መዳም ባህሪ ነው የገጠመኝና ሲገጥመኝ ደግሞ የሆነ በቃ በጣም ትዕግስት የሚያስጨርሱ የሚፈታተኑ አንዴማ ልደባደብ ሻንጣዬን ፈርታ ዘጋችብኝ የሆነ ሰዓት ላይ ማለት ነው። ከስንት ወር በፊት ነው። በቃ አይኔን ሳፈጥባት ምናምን እንዴ በዚህ ሰውነቴ በቃ ተንጎራደድኩባት ማለት ነው። በቃ ትግስቴ በጣም አልቆ ቀስ ብላ እኔ ወደ ሽንት ቤት ሲሄድ አበያ ለለብስ ማለት ነው። ወደ ሽንት ቤት ጋር አለፍ ስል ሻንጣዬን በርጋ አውጥተዋለች። ከዛ በሩ እንደዚህ ከፈት አድርገዋለች። ተከፍቶ ያቅም በሩ ማለት ነው። በቁልፍ ነው ጭራሽ ከፍታው። ከዛ በር ላይ እየተጨቃጨቅን ምን ይያል ሳላቀው ፍንጥር ብላ ገፍትራኝ በሩን ዘጋችው። በሩ እንትን ነው በአላርም ነው በሩ የሚከፈተው። እንደዚህ ብታገለው ራሱ አይከፈትም። ቁልፍ ራሱ እንደዚህ እስከምትቆልፍ ምናምን አያታገላትም በአላርም ስለሆነ ማለት ነው። ወይኔ ዛጋ ወጥቼ ተናደድኩት። መናደድ ምን አለ መትቻት እንደው ብታሰር እንኳን ብዬ ከዛ ውጭ ላይ አድሬ ጧት ነው ወደ ካምፓኒ ስደውላቸው ካምፓኒዎች ጭራሽ ስልክ አያነሱ። የሚገርማችሁ ነገር ስልክ የሚባል ነገር አያነሱም። እግዚአብሔር ነው እንጂ የሚጠብቀን እግዚአብሔር አለን እንጂ እዚህ ቦታ ላይ በጣም ከባድ ነው። ከዛ እዛ አደርኩኝ። በቃ ብርድም ነበረ፣ አፓርታማ ነበረ ታች ግራውንድ ጋር የሆነ ወንበር ላይ ይዘሽ ቁጭ አልኩ። ሻንጣዎችን አስቀምጬ ምናምን ሌሎቹ መዳሞች እንዲህ ማላቃቸው ምናምን ወይኔ ምስኪን ምናምን ምን ስታሳዝን ምናምን እያሉ ያልፋሉ ማለት ነው። ከዛ የሆነ እንትን መጣ ታክሲ ሲጠይቀኝ የምትሄጅበት ቦታ ልውሰድሽ ሲለኝ አይቻልም። ከዛ እኔ ብር ከፍዬ ቢሮ ልሄድ ነበረ። እንደ አጋጣሚ ስሞክር እምቢ ብለው አላነሳም ብለው እሱ የታክሲ ሾፈሩ ሲደውልላቸው አነሱ ማለት ነው። አንተ እንትን ፖሊስ ከሆንክ ይዛትና ፖሊስ ካልሆንክ እንዳታመጣት እኛ መኪና እንልካለን ምናምን ይሉታል እሱ። ከዛ ሲነግረኝ እንደዛ እሺ ልጠብቅ። ከዛ ስጠብቅ እሱም ያው ብር ያው ለስራ አይደለ ዛጋ የቆመው ትንሽ ጠበቀ ቆመ ምናምን የሚመጡት ሰዎች ሲጠይቁኝ ምናምን ስንት ሰዓት ቆሞ እሱ ሄደ። እኔ እዛው አደርኩኝ። በኢትዮጵያ ማታ 2 ሰዓት ያስወጣችኝ ጧት 11 ሰዓት በኢትዮጵያ 11 ሰዓት በዚህ 5 ሰዓት ማለት ነው። መተወሰዱኝ ብርዱ እንደዚህ ወርዶብኝ ማለት ነው። በቃ ተስፋ ቆርጬ እማላስበው ሁሉ አስቤ አይ እንደዛ ከሆነ ያላሰብኩትን ነገር አሁን ካሰብኩ ጥሩ አይደለም። ቆይ እስኪ እግዚአብሔር ሆይ ትግስቱን ስጠኝ ብዬ ለእግዚአብሔር በቃ አልቅሼ እዛን ቀን ነገርኩት። ቢሮ መተወሰዱኝ ይቅርታ ምናምን አለችኝ። አንድ የኛ ኢትዮጵያ ተወካይ ነበረች። መናገርም አልፈለኩም። ብናገር እዛ ጋር ጥሩ አይደለም። እኛ ተሰሚነት የለንም። እንደውም ሌላ ችግር ነው የሚፈጥርብኝ ብዬ ጸጥ አልኩኝ። 1 ሳምንት ምናምን ተቀምጬ ስራ ገባሁ። እዛ የገባሁባቸው ሰዎች በጣም ጥሩ ነበሩ፣ ግን እንትናቸው ኢኮኖሚያቸው በጣም ትንሽ ነው። ብር የሚከፈለው ብዙ ብር ነው፣ 3000 ሪያል አስቡት። 3000 ሪያል ከፍለው ለካምፓኒው፣ እኛ ግን የሚከፈለን 1000 ሪያል ነው። አስቡት እንግዲህ ከ2 አመት በኋላ እንደውም ተፈራርመን የመጣ ነው 1,200 ነበረ። ከዛ ስንጠይቅ እየተከፈለ የሆነ ሰዓት ላይ ተከፍለው ከዛ ቆመ ተባለ። ለምን አቋረጣችሁ? እኛ ተፈራርመን የመጣ ነው 1,200 ነው ከ2 አመት በኋላ ብለን ስንጠይቃቸው፣ ሁላችንም በህብረት ሆነን ማለት ነው ስንጠይቃቸው አናቅምኛ ነው ያሉን። የኛ ማለት ነው ሀበሾች። እኛም እንደዚህ ስንላቸው አናቅም በሉ፣ ሲጠይቋቸው አናቅም በሉ ነው ያሉን። እንግዲህ ተባልን። ዝም ብለን በ1000 ሪያል ነው እየሰራሁ ያለሁት። እግዚአብሔር ያሳያችሁ። አሁን እንግዲህ በ3 አመቴ ማለት ነው እንግዲህ ያስቡት። እና ከባድ ነው ልላችሁ ነው። በጣም ከባድ ነው በጣም። እና እኔ እንደው ጨልያለሁ ማለት ይቻላል። መወረወሬ ራሱ እኮ አላቅም። በጣም ጨልያለሁ። ፈጣሪ ብቻ አደራውን። ውይ
በጣም አደንቃችኋለሁ። በጣም አደንቃችሁ እንደው 10 አመት 15 አመት የተቀመጣችሁ መድኃኔዓለም ምስክሬ ነው። በጣም ጎበዝ ናችሁ እናንተ በጣም ወይ በስመ አብ ወልድ መንፈስ ቅዱስ። እኔ እንጃ ማለት ያው ኮንትራት ይሻላል ከምንም በላይ ከኛ በጣም ኮንትራት ይሻላል። እና ስለ ሁሉም ነገር ብቻ እግዚአብሔር ይመስገን። አትርሱ እያስታወሳችሁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይቺን ሞኔታይዝ እስከምትሆንልኝ ድረስ አበረታቱኝ። እወዳችኋለሁ። አመሰግናለሁ። ባይ